ቡዜ ግን አያት በመሆንሽ እድሜሽ ስትዋሺ አይደብርሽም? አብርሃም የት እንዳለ ጠንቅቀሽ ታውቂያለሽ። ምኞትና ሀሳብሽም ይሄ ነበር፣ ተሳክቶልሻል። ከሩታ ወስደሽ ለሄርሜላ ለመስጠት መልካም ፈጣሪ የሚወደውን መንገድ ሳይሆን ሴሰኝነትንና ዝሙትን እያስፋፋሽ ነው። በእውነት አንቺ አሁን ለልዑል አክስት ነሽ? እንደው ፈጣሪ ሲወደዋል ይሄን ነገር። ዛሬ ሄርሜላን የጠቀምሻት መስሎሽ ሩታን ለመጣል ሄድሽበት መንገድ ያሳፍራል። ነገ ከሄርሜላ የሚወለዱት ልጆች ለልዑል እውነት በፍቅር የሚያድጉ ይመስልሻል? እዚህ ጋር ሩታን እኮ እያሰቃየሽና አብርሃም ከሚስቱ እንዲለይ ልዑል የአባቱን ፍቅር ሳያገኝ እንዲያድግ እያደረጋችሁ እንደሆነ ቆም ብላችሁ ልታስቡ ይገባል ማለት ነው። በዚህ ልክ መዋረድ ያስጠላል። ወንድሜ ታሟል የምትይው ከአንዴም ሁለቴ እኮ ቤትሽ ድረስ ጎትተው አምጥተውልሽ ነበረ። ወደ ሐኪም መውሰድ ወደ ጸበል መውሰድ የአንቺ ጣፋንታ ነው በእውነት። ስለዚህ ሩታ ጋር ሲመጣ ይታመማል፣ ሄርሜላ ጋር ሲመጣ ግን አይታመምም ማለት ነው። ለምንድን ነው? ሄርሜላ ምንድናት? መድኃኒት ናት? ፈጣሪ ናት? በእውነት ታሳፍራላችሁ። ሰላም ውድ ተመልካቾች እንዴት አላችሁልኝ? ሰላማችሁ ብዝት ተረፍ ይበል። ኢትዮጵያንም ኤርትራያንም ማለት ነው። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ አበረታቱኝ። የሩታዬ እህቶች የጀግናዋ የልዑልዬ እናት ያትበገሬዋ ማለት ነውና በእውነት በጣም ነው ሰሞኑን እያዘን ያለ ነው። ተደሰተች። አሁን በቃ ሰላም አግኝታ ትዳሯን ልትመራ ነው። አብርሃምም ተሰበሰበ ብለን ስንል አስቡት ምን እየተካሄደ እንደሆነ ማለት ነው። በእህቱ እንግዲህ እንዴት እህት ለወንድሙ ትዳር ጠንቅ ይሆናል? ምቀኛ ይሆናል? በእውነት የእህት ምቀኛ አላየሁም። ምንድን ነው በዚህ ልክ ሩታን ጥለሽ የአንድ ሰውን ህይወት ለማዳን ብላችሁ የሶስት ሰው ህይወት እየገደላችሁ እንደሆነ ልነግርሽ ይገባል። ልዑል አለ፣ አብርሃም አለ፣ ሩታ አለች። አብርሃም ታሟል፣ ጤንነቱ ይመለስ የምትዩ ሁሌም ማለት ነው። አብርሃም አልታመመም፣ ምንም አልሆነም፣ ምንም ማለት ነው። እና ደህና ነው የሚያወራው፣ ምንም የሆነው ነገር የለም። እሺ ታሟል ብላችሁ ታወራችሁ፣ ከአንዴም ሁለቴ እቤትሽ ድረስ ጎትተው አመጡልሽ። ያኔ እኮ ቻንሱ ነበረሽ፣ በእጅሽ ገብቶ ነበረ። ተፈለግሽ ይዘሽ ወደ ነጋሽዬ ጋር ቡታጅራ መሄድ። ታሟልታልሽ ማለት ነው። ትክክለኛ ህመሙን ታየሽበት። ምናልባት ላንቺ የታየው ህመም ለሌላው ለኦዲየንስም ለሩታም አልታየ ይሆናል። አይኗ ተጋርዶ እንበል። ለምንድን ወደ ጸበል ይዘሽ ያልሄድሽው? ጸበል ቦታ ለምን ይዘሽ ሄደሽ ወንድምሽን አላዳንሽም? እቤት የመጣ ቀን ሄርሜላን ከመጥራት እንደው የሴቶች አይነ ጥላም ከሆነ ለምን ወደ ጸበል ይዘሽው አልሄድሽም ማለት ነው። ሄርሜላን እዛ ጋር ጠርተሽ እቀፋት፣ ሳማት፣ ሚስትክ ናት፣ ፍቅረኛክ ነች፣ ወደፊት የልጅክ እናት ናት እያላችሁ ከምታሽለጠልጡ ማለት ነው ያኔ ይዘሽ መሄድ ትቺ ነበር። አሁን አብርሃምን እንደ ሌባ ከትዳሩ ከልጁ እናት በእውነት ነጥቃችሁ፣ ለዚያውም ሄርሜላ ብር ከፍላ በነ አሚኖና በነ ብሩክ አስመጣችሁ ማለት ነው። አስቡት። አታለውት ነው እንጂ አብርሃም አይሄድም፣ ግን አታለውት ነው። ምናልባት ሩታ ናት ሂድና አምጣ ያለችን ብለውት አታለውት ነው እኔ የምለው ማለት ነው። ሄርሜላ እልህ ይዟት ነበረ፣ አይታችኋል። በጊዜ እንግዲህ ኤፍሬም እቤቷ ሄዶ አብርሃምን ላገናኝሽ ነው ብሏት ነበርና እዛ ጋ ግን ያየችው ነገር ሌላ ነው። አብርሃምን ሳይሆን ያየችው ኤፍሬም ነበረ እንዳሻንጉሊ ሲጫወትባት የነበረው ማለት ነው። በዛ እልህ ብር ከፍላ እኔ እንጃ ምን ያህል ራስ ወዳድና ባለጌ ሴሰኛ ሴት የወንድ ጥማት እንዳለባት ነው እኔ ያየሁት። ሄርሜላ ማለት ነው። አገባቧም ልክ አይደለም። አሁንም ደግሞ እየሄደችበት ያለው መንገድ ልክ አይደለም። ቡዜ ይሄንን እንዴት ልደግፊው እንደቻልሽ እንደ አንድ ሴት
በእውነት እኔ አይገባኝም። ይሄ እኮ ለተመልካችም ግራ ነው የሚያጋባው። ድራማም ይሁን እናንተ የምትሰሩት ለዶላርም ቢሆን በእውነት ለቻናል ማሳደጊያም ይሁን የዕለት ከዕለት ገቢያችሁ የዩቱብ ስራ ቢሆንም አንድ እኮ አስተማሪ ነገር በዚህ ልክ ዝሙትን እያስፋፋሽ በዚህ ልክ ጭምልቅልቅልቅ ያለ ድራማ እውነቴን ነው ያስጠላል። ድራማ እኮ ሲሰራ አስተማሪ ነገሮች አሉት። ቢያንስ ዝሙትን እንዴት መጸየፍ እንደምንችል ትዳር ክብር እንጃ ትዳር ምን ያህል ክብር እንዳለው ፈጣሪ የሚወደው ታቅባችሁ ስትኖሩ ልጆቻችሁ ደግሞ በፍቅር ተንከባክባችሁ ስታሳድጉ እናንተ ኮትኩታችሁ ያሳድጋቻቸው ልጆች ለሀገርም ለወገንም በእውነት ለራሳቸውም ማለት ነው ነገ ትልቅ ተስፋ ይዘው ነው የሚያድጉት። ቢያንስ እንደዚህ አይነት ቪዲዮ አይደለም። አንቺ አንድና አንድ አላማሽ እኔ መረጥኩለት ሄርሜላን ስለሆነ ሩታ ተፈታለች፣ አብርሃም ከሩታ ጋር አይኖርም። ለምን? አንቺ እኮ የአብርሃምን ህይወት አትኖሪም። ዛሬ ግን ይሄን ነገር ስትሰሪ በእውነት ሄርሜላን የጠቀምሻት መስሎሽ ሊሆን ይችላል። ሄርሜላን የባሰ እየጎዳሻት ነው። ልዑል ሲያድግ በሷ ላይ ትልቅ ጥላቻን በአባቱ ላይ በቀልን እንዲማር እያደረግሽን ያለሽው። ቆም ብለሽ እስኪ አስቢ። የትኛዋ ሴት ናት ባሏ ከተለያየ ወንድ ጋር እየተጋደመ የመጣ ትዳሯን አሜን ብላ የምትቀበል? ጤነኛ ሴት ማለት ነው። እኔ ብሆን በራሴ ላይ ባሌ ሌላ ሴት ጋር እየሄደ ና እቀበልካለሁ ብዬ አልለው። አሁን ሄርሜላ ጤነኛ ነች ልትይ ነው? የትም ሄዶ ይምጣ አብርሃም እንቀበለዋለሁ ነው ያለችው። ስለምትወደው ነው እንዳትሉኝ። ማንም ጤነኛ ሴት ነገ የልጅ አባት ነው ያለችው ዛሬ ፍቅረኛዬ ነው ብላ እሷ የምታወራው እራሷ ናት። እንግዲህ እኛ ፍቅረኛዋ ይሆን አላየንም። በኮንፊደንስ እያወራች ነው። ገና ለገና ቀለበት ታስሮልኛል፣ የአብርሃም ፍቅረኛ ነኝ፣ ብዙ አላማ አለን፣ ሩታ ደግሞ ተፈታለች፣ ስለዚህ ወደ ራሱ ሲመለስ ወደ እኔ ይመጣል። አስቡት እንግዲህ እዛ ጋር መቼም ከሩታ ጋር ሲቀመጥ እኮ እንትን አይደለም፣ ፍሬም አይደለም አይደል? ባልና ሚስት ናቸው። ወንድና ሴት መቼም አንድ ቤት አድሮ ዝም አይልም። ከዛ እንትን ብሎ አንቺ ጋር ሲመጣ እንደው ትንሽ አትጸየፊም? ምን ያህል ራስ ወዳድ ብትሆኝ ነው? ሌላውን ተዩ። ባለቤቱን ታልናቁ አጥሩን አይነቀንቁ እንደሚባለው ማለት ነውና ልዑል አያሳዝናችሁ? ይሄ ትንሽዬ ልጅ አያሳዝናችሁ? በጣም የሚያምር ልጅ፣ በእውነት ደስ የሚል ልጅ፣ ለስሙ አክስትነሽ ቡዜም ዴቭም አጎትነክ። አያሳዝንክም? እንደ ሩታ እንኳን ጥፋት ብታጠፋ ህፃኑ አያሳዝንም? ልጅ ያለ አባት ፍቅር ሲያድግ ምን ያህል የአይምሮ የህሊና ጉዳት እንዳለው አታቁምና ነው። አንቺ ለምንድነው ልጆችሽን ስብስብ ባርገሽ እናትም አባትም ሆነሽ እያሳደግሽ ያለሽው? ሩት ማናት ቡዜ ማለት ነው። ሩታ ይሄን ያህል እሺ ጥፋት አጥፍታለች። ከዚህ በፊት እንበል አጥፍታለች። ምናልባት ጥፋቱ ምንድነው? አንድና አንድ አንቺ ሩታ ላይ የተነሳሽበት የራቁት ቪዲዮ ከዚህ በፊት በተባለው ሊሆን ይችላል። እሺ እሱም በደንብ አጥፍታለች እንበል 100% ሩታን። በጣም እኮ ሲያጠፋ የነበረው ሩታ ነፍሰ ጡር ሆና አብርሃም እንደሆነ ታውቂያለሽ። መጀመሪያ ለዚህ ሁሉ ጦስ ተጠያቂው አብርሃም ነው። አብርሃም ለሄርሜላ ፊት ባይሰጣት፣ እሺ ብሎ ልቡን ባይከፍትላት፣ የዋህነቱን ተጠቅማ በራሱ ጓደኞች በኩል ሩታ ባሏን ተቀማች። አስቢው። እቺ ልጅ እንግዲህ ነፍሰ ጡር ሆና በእውነት ተሰቃይታ አልቅሳ ወልዳ ሳትተኛ ከእናቷ ቤት ድረስ አላስቀመጥ ብለዋት ተነስታ አዲስ አበባ ገባች። አዲስ አበባም ተገባች። ይሄው
ሩታ እረፍት አግኝታ አታውቅም ማለት ነው እስካሁን ድረስ። እኔ ጥንካሬዋን ሳላደንቅ አላልፍም። ምን ያህል ጠንካራ እኔ እንጃ ከብረት የተሰራች ነው የሚመስለኝና በዚህ እድሜዋ ይሄን ሁሉ ፈተና ያሳለፈች ጀግና ሴት በእውነት አትንኩኝ ባይ። ግን እናንተ በዚህ ልክ ብዙ መስዋዕት የተከፈለበትን ትዳር መለስኩት ብላ ስትል አሁን የምታፈርሽው እኔ አላውቅም ምን እንደምል ማለት ነው። በጣም ይከብዳል። ሀሳባችሁ ተሳክቷል። ምኞትሽ ሁሉ አብርሃምን ከሩታ ወስዶ ለሄርሜላ ማስረከብ ነበረ፣ አሳክተሽዋል። አሁን ግን እንደማያውቅ ሰው በዚህ እድሜሽ በእውነት የልጅ ልጅ በማየትሽ ዘበን የምትዋሽው ውሸት እንደው ፈጣሪስ ይወዳል? እንደው ሃይማኖትሽስ ውሸትን ይወዳል? በዚህ እድሜሽ ማለት ነው። በራስሽ ልታፍሪ ነው የሚገባው። በጣም ደግሞ ሩታን አይተሻታል። ሩታን እጥላታለሁ ብለሽ አስበሽ ከሆነ አይሳካልሽም። ቀን በቀን የሩታ ውበት እየጨመረ እውነት እያበበ ነው እየመጣ ያለው ማለት ነው። እና ኤፋንም ይዩት ጭራሽ የእናንተ ስድብ በእውነት እያፋፋቸው ውበታቸውን እየጨመረ ነው የመጣው እንጂ ምንም እያረጋ ወደ ኋላ እያስቀራቸው አይደለም፣ እያጠነከራቸው ነው ያለው። በእውነት ምን ያህል የሰው ልክ እንደሆነ ኤፍሬምን ሳላደንቀው አላልፍም። ምንም አይነት ጥፋት የለበትም። ብዙዎቻችሁ ኤፍሬም ጤነኛ አይደለም ትላላችሁ። ኤፍሬም ሙሉ ጤነኛ ነው። ጤነኛ ያልሆነችማ ቡዜ ያለች እኮ በእውነት ቡዜ ያለች በሽተኛዋ ማለት ነው። በጣም ታማሚዋ ህመሟን ሰው ያላወቀላት ትልቅ ሴጣን ያለባት መንፈስ ያለባት ቡዜ ናት። ኤፍሬም እኮ ትክክለኛ ፈጣሪ የሚወደውን ስራ እየሰራ ነው። ወደ ትዳሩ የተመለሰን ወንድ ለምን ትዳርክ መረጥክ? ትዳር ጋር ተመጣ ትታመማለክ። እኛ ደግሞ የወንድማችን ጤንነት ያሳስበናል። እሺ አድኝው። ቻንሱ እኮ ነበረሽ ቡዜ፣ በእውነት ቻንሱ ነበረሽ። በጣም ቻንሱ ነበረሽ። የመጀመሪያ ቀን ሀብሉን የፈታችሁ ለታ ወደ ጸበል ይዘሽው መሄድ ትችይ ነበር። ሰው ልቦና ገዝቶ በእውነት ከዚህ በፊት ያጠፋውን ጥፋት አምኖ አሁን የበፊቱን እከሳለሁኝ ዳግመኛ ጥፋት አላጠፋም ሲል እኮ ደስ ይለን ይገባል። በእውነት እንደ አንድ እህት በቃ ወንድሜ ልብ ገዛ፣ ከዚህ በፊት የሰራውን ስህተት ድጋሜ ላይ ስራ ቃል ገብቷል፣ ፈጣሪ ያድርግለት፣ ትዳራቸው ይስመር፣ ልጃቸውን ፈጣሪ ያሳድገው ብለሽ እኮ በጣም ልትደሰቺ እግዚአብሔርን በምታምኚው ሃይማኖት ልታመሰግኝ ጸሎት ልታረጊለት ነው የሚገባው እንጂ ለምን ተመለስክ? አሁን አንቺ እልህ ያዘሽ ይገባናል። በጣም እልህ ያዛት ቡዜ። እኔ መረጥኩለትን ትቶ ሄርሜላ ጋር ለምን መጣ ነው? እኔ ታረቁ ያልኩኝ ሰዓት እምቢ ብለው አሁን ለምን በራሳቸው ፍላጎት ታረቁ ነው? ሁሌም እኮ ልጅነት የለም። ቀን በቀን እድሜያችን በጨመረ ቁጥር ፈጣሪ ጨለማውን ወስዶ ብርሃን በሰጠን ቁጥር እድሜያችን እየጨመረ ነው። ስለዚህ ካለፈው ስህተታችን እኮ እንማራለን። ከዛሬ አመት ስህተት ዘንድሮ ሌላ ሰው ነው የምንሆነው እንጂ ያንኑ መድገም የለብንም። አብርሃም እንግዲህ ታሟል ላላችሁ ያልታመመውን ልጅ፣ አብዷል ላላችሁ ያላበደውን ልጅ ስትረስ ውስጥ ገብቶ ራሱን እስከሚስት ያደረግሽው አንቺ ነሽ። የአንቺ ጩኸት አይደለም ስትረስ ውስጥ ለገባ ሰው፣ ለጤነኛ ሰው ራሱ ፌንት ያስበላል። እንዲሁ ስትከራከሩ እኝኝኝኝኝ ስትሉ ማለት ነው። እኝኝ ስትሉ ከሩታ ነጥቃችሁ ገና ለውሽማ እዛ ጋ ዝሙትን እንዲያስፋፋ እሰጣለሁ ብለሽ ልጁ ራሱን ስቶ እንዲወርቅ ተደረገ። በቃ በህግ እንዳኛለን አላችሁ፣ ይባዝ ብለው ማለት ነው። ህግ ቦታም ልትሄዱ ብላችሁ ደግሞ ፈራችሁ። ለምን? እውነቱ ያለው ሩታ ጋር ስለሆነ፣ ስለምታሸንፋችሁ፣ ስለምትረታችሁ። የልጅ አባት ነው። በፊት ተለያይተን ነበር አሁን አንድ ሆነናል ብሎ
እሱም ታለ እንደምታፍሪ ገባሽ። ያለ ቦታው እንደገባሽ ስለገባሽ ማለት ነው። ትክክል አልነበረም አካሄድሽ። አሁንም በጣም ብዙ ስህተቶችን እየሰራሽ ነው። ከኤፍሬም ቆም ብላችሁ ተማሩ። እግዚአብሔርን ኤፍሬም ብዙ መልካም ነገሮችን እየሰራ ነው። ጥፋት እኔ አላየሁበትም። ይሄ ደግሞ ይገደል ይወገድ የወንድሙ ጠላት የምትሉ የወንድሟ ጠላት ቡዜ ናት። በእውነት ዴቭ የምናከብረው ወንድማችን ነበረ። እሱም ግን አሁን ተማረ። እሱ ነበር የሚያገናዝበው። ማገናዘብ ትቶ ጭራሽ እሱም ለውሽ እኔ እንጃ ሄርሜላ ታማልለዋለች ይመስለኛል። ለምን ይሄ ሁሉ ከሆነ እንደ ሀሳብ አያገባትም። ሩታዬ ፈጣሪ ይርዳሽ፣ አይዞሽ፣ አንቺ ጀግና ሴት እንደሆንሽ እናውቃለን። ነገሮችን ከዚህ በላይ ሊከብዱብሽ ይችላሉ። አንቺ ደግሞ ታሸንፊያለሽ። አሸናፊ ነሽ እንጂ ተሸናፊ አይደለሽም። የቤተሰብ ጣልቃ ገብነት እውነቴን ነው ፍቺ የሚባለው ነገር ልጅ ነው የሚጎዳው። አብርሃም የራሱን ህይወት እንዲመሰርት እየገፋሽው ነው። እዚህ ጋር ግን ሩታ ናት ልዑልን ይዛ እየተጎዳች ያለችው። ያ ህመም እንኳን እንደ ሴት ሊገባሽ አልቻለም። የወንድምሽን ትዳር ያፈረሰችን ሴት እየደገፍሽ እዚህ ጋር ደግሞ የወንድምሽን ልጅ የያዘችዋን ሴት እንድትወድቅ እንዳትነሳ ቀና እንዳትል በኦዲየንሶቿ በቤተሰቦቿ ገብቶሻል እንድትጠላ ያችኛዋ ደግሞ ተወዳጅነትን እንድታተርፍ እያደረግሽ ነው ባንቺ ቤት። እሱ አይሳካልሽም። እኛ ሩታን የምናቃት አንቺ ከመምጣትሽ ውሽሚት ከመምጣቷ በፊት ነው። እንደ ቡታጅራ እኮ ዩቱበሮች ስማቸው ከፍ ብሎ የተነሳው በአብርሃምና በሩታ እንደሆነ እንዳትረሽ። ሩታ ስትመጣ ነው ቻናላችሁን ሁሉም እዛ አካባቢ ያለው ከሙቤ ከብሩክ ከሀይሚ ከሁሉም ብትሉ ማለት ነው የተከፈተው። ቡታጅራ ላይ ማ ዩቱበር እንደሆነ ንገሩኝ ብትሉን እኔ በደንብ ጠንቅቄ ያውቃለሁ። ለምለም ናት። ኤፍሬም ወንድሟ ከፍታለታለች። ሁሉም ከዛ በኋላ ነው የከፈተው። ለምለም የቲምቢ ለኤፍሬምም ለአብርሃምም ከፍታ ነበር። ከዛ አሁን የመጡት በሩታ ሰበብ ነው ቻናላችሁ እያደገ ያለው። የሩታን ስም ታላነሳችሁ ቻናላችሁ እውነቴን ነው ባናር እንደማይወጣ ጠንቅቃችሁ ታውቃላችሁ። ቢያንስ ባለውለታችሁ ናት እንጂ ይሄን ያህል ጥላቻ ልታራምዱባት አይገባም። ሄርሜላ አሁን ትክክል ነት እያልሽ እየደገፍሻት ነው። ምኑ ላይ ነው ትክክል የሆነችው? ሄርሜላ እኮ ስትመጣ ወደ አብርሃም ህይወት በስነ ስርዓት አልመጣችም። እንዴት እንደመጣች ታውቂያለሽ። ብዙ ውሸትን እየዋሸች ያንን እንኳን ግልጽ ለማድረግ አልተጋፈጥሽም። ኤፍሬም ከአንዴም ሁለቴ ሄርሜላ የደበቀችው ነገር አለ ብሎ ሁሌም ይሄን ኢሹ ሲያነሳ ምንም እንዳልተፈጠረ ሸፋፍነሽ እያሳለፍሽ ነበር። ሩታ ጋ ታዲያ ሲደርስ ነገሮች እንዲገነው በአንድ ቁጥር ፊት ለፊት እንዲታይ ያረግሽው ለምንድን ነው? ችግርሽስ ምንድን ነው? ሩታ ላይ ያለሽ ጥላቻ ማለት ነው። ወንድምሽ መጥፎ ቦታ እየሄደ ነበረ፣ መለሰችው። ጥፋት ሁለቱም ጋር ነበረ፣ አጥፍተው ነበረ፣ ይቅርታ ተባባሉ። ልጃቸውን በጋራ ለማሳደግ ተመካከሩ። ምንድን ነው ጥፋቱ የጠፋው? ወንድምሽ በቃ እንዲሁ እየተንዘላዘለ እንዲሁ እየወሰለተ እንዲቀመጥ ነው የምትፈልጊው ወይንስ ምንድን ነው? ሩታ የታመመችውን ህመም እኮ እውነት የታመመ የለም። እስኪ በሷ ቦታ ሁኝና የሷን ችግር ተረጂው እንዴት እንደሆነ ስቃዩን። መቼም ሴት ነሽ፣ ወልደሽ አይተሽዋል። ምን ያህል ስብራት እንዳለው፣ ምን ያህል ጉዳት እንዳለው። ታላቅ ነሽ፣ ከአንድም ሁለት ይሁን 3 ልጅ አለሽ። አገናዝብ እንጂ የአንቺ አክስትነት ምኑ ላይ ነው? ወንድምሽ ጥፋት ሲያጠፋ አጥፍተካል። በቃ አሁን ተተመለስክ ደግሞ ትክክል ነው።
የበፊቱን ጥፋት እንዳትደግሙት ሩታንም አብርሃምንም ብለሽ መምከር አለብሽ። ከዚህ በፊት ብዙ ለፍተሽ ነበር፣ አልተሳካም። አሁን ግን በራሳቸው ዓለም ሲሆኑ ነገሮቹን አገናዘቡ። ሁለቱም ጋር ጥፋት እንደነበረ አወቁ፣ ተማመኑ። ማራቅ የነበረብሽ ሄርሜላን ነው እንጂ ሄርሜላን እየጎተትሽ ሩታ ቤት ድረስ እያመጣሽ የልብ ልብ የሰጠሽው አንቺ ነሽ። ምንም አይመጣም፣ አብርሃም ያንቺ ነው፣ ሩታ ተፋታለች፣ ወንድሜ ደግሞ ትክክለኛ ህይወት መኖር የሚችለው ከአንቺ ጋር ነው እያልሽ የደገፍሻት ነው። ይሄ አግባብ ነው ብዬ አላምንም። እኔ መቼም ላይ አይሳካልሽም። እንግዲህ ኤፋም እየነገረሽ ነው አብርሃም ተተገኘ